ዮሐንስ ራእይ ምዕራፍ 3 ቁጥር 7 ላይ ከተባት ጀምሮ ያለውን የእግዚአብሔርን ቃልን ከመመልከታችን በፊት ጥቂት ደቂቃ ስለ ዮሐንስ አንድ የተወሰነ ማብራሪያ ከሰጠው በኋላ ወደ እግዚአብሔር ቃል ውስጥ ገባለው። እንግዲህ ሐዋርያ ዮሐንስ እንግዲህ ከሐዋርያቶቹ መካከል ከ12 ሐዋርያቶቹ መካከል አንዱ ነው። መጥምቁ ዮሐንስ ወይንም የወንጌላዊ ዮሐንስ ተብሎ ነው የሚጠራው። ሐዋርያ ዮሐንስ ነው። አጠቃላይ የጻፋቸው ቃላቶች ወይንም መጽሐፎች ወደ 5 የሚሆኑ መጽሐፎችን ጽፏል። ዮሐንስ ወንጌልንና አንደኛ ዮሐንስን፣ ሁለተኛ ዮሐንስን፣ ሶስተኛ ዮሐንስን ከዛ መጨረሻ ላይ ደግሞ ለነገር ሁሉ ጥልቅ የሆነውን ድንቅና መልእክት የሆነውን ስለ መጨረሻ ዘመን በቅዱሳን ሕይወት ላይ ለሚፈጠረው ቃል ዮሐንስ ራእይን የመጨረሻውን ጽፏል። እንግዲህ እንዴት ነው የተጻፈው? ለማን ነው የተጻፈው? ለምንድን ነው የተጻፈው? የሚለውን ጥቂት ማብራሪያ ከሰጠው በኋላ የተወሰነ ደቂቃ የእግዚአብሔርን ቃል አካፍላለሁ። ከዛ በኋላ ጸልያለሁ። እግዚአብሔር ያስደንቀናል። ዮሐንስ ራእይ የተጻፈው ክርስቲያኖች ኢየሱስ ክርስቶስ ጌታችን መሆኑን በማመናቸው ምክንያት ስደትና መከራ ይደርስባቸው በነበረ ጊዜ ነው። ጻፊው ዋና ትኩረት አንባቢዎች ተስፋቸው ሙሉ እንዲሆንና እንዲሆን ለማበረታታትና ደረሰባቸው ስደትና መከራ ውስጥ በእምነታቸው እንዲጸኑ ለማደፋፈር ነው ይላል። ክርስቲያኖች እንዲደፋፈሩ እግዚአብሔርን እንግዲህ በሚገባ እንዲያመልኩ ያደፋፍራል። ቀጥሎ ደግሞ መጽሐፍ አብዛኛው ክፍል ብዛት ያላቸውና ተከታታይ የሆኑ ራእዮች የያዘ ነው። ራእዮችም በዚያን ዘመን የነበሩ ሚመኖች ሊረዳቸው የሚችሉ ለሌሎች ግን ምስጢር የሆነው የሚያውቁ በስዕላዊ አነጋገር የቀረበ ናቸው። የመዝሙር አዝማቾች እንደሚያደጋግሙ አይነት የዚህ መጽሐፍ ርዕሶች በተለያዩ ራእዮች አማካኝነት በተለየ መልክ ተደጋግሞ ቀርቧል። ስለ መጽሐፍ አተረጓጎም የተሰጠ ሐሳብ ያለ ቢሆንም ዋናው ሐሳብ ግልጽ ነው። ያም እግዚአብሔር በጌታ በኢየሱስ በኩል በማያዳግም ሁኔታ ለአንድና ለመጨረሻ ጊዜ የሰይጣንን ጨምሮ ጠላቶች ሁሉ ድል ይነሳሉ። ድሉም በተጠናቀቀ ጊዜ ታማኞች ለሆኑት ወገኖች የአዲስ ሰማይና የአዲስ ምድር በረከትን ያወርሳቸዋል የሚል ሐሳብ ነው ይላል። ስለዚህ ለዮሐንስ ራእይ ይህን የሚያክል ትንሽ ደቂቃ ካወራው እንግዲህ ወደዚህ ቃል ወደ ዋናው ሐሳብ መጣለሁ። እንግዲህ ዮሐንስ ራእይ ላይ ያሉ ቃላቶች ትኩረት የሚያደርጉ 7 የሆኑ ቤተክርስቲያኖች እንዳሉ አጠቃላይ 7 የሚሆኑ አብያተ ክርስቲያኖች ወይንም አብያተ ክርስቲያናቶች ክርስቲያን እንዳለ መጽሐፍ ቅዱስ አጥብቆ ይናገራል። ዛሬ ደግሞ የምንመለከተው ዋናው ሐሳብ እዚህ ጋር ያለው ቃል ትኩረት የሚያደርገው ለማን ነው፣ በምንድን ነው የሚለው ቃል ትንሽ ደቂቃ የእግዚአብሔርን ቃልን ካካፈልኩ በኋላ ምዕራፍ 1 ላይ ወደ ዋናው ሐሳቤ ከመሄድ ምዕራፍ 1 ቁጥር 11 ላይ አንድ በጣም አስደናቂ የሆነ ቃል አለ። እንግዲህ 7 ቤተክርስቲያናቶች አሉ። እነኚህ 7 ቤተክርስቲያናቶች እነማን ናቸው? ከየት ነው የተነሱት? ማን ናቸው? ለማን ነው የሚጻፈው? ለማን ነው የሚናገረው? የሚለውን ጥቂት ደቂቃ ለእናንተ ላብራራ። በመጽሐፍ ጻፊው ወደ ኤፌሶን፣ ወደ ሰሜርኖስ፣ ወደ ጴርጋሞን፣ ወደ ቲያጥሮስም፣ ወደ ሳርዴስም፣ ወደ ፊላዴልፊያም፣ ወደ ሎዶቅያም በኤስያ ወዳሉት ወደ 7ቱ አብያተ ክርስቲያናት ላክ አለኝ ይላል። እንግዲህ እግዚአብሔር በዮሐንስ በኩል ሆኖ ለ7ቱ ቤተክርስቲያናት ድንቅ የሆነውን መልእክቱን ያሳስባል፣ ያስተምራል። ምን ማድረግ እንዳለባቸው በዛ ቤተክርስቲያን ውስጥ ላይ ምን እንዳለባቸው ይናገራል። ከዛ ይሄን መልእክትን ዮሐንስ እየተቀበለ በጣም የገረመኝና የደነቀኝ ቃል ምንድነው ካላችሁ መልአኩ ድምጹን አምጥቶ ልክ ለዮሐንስ ሲናገር ዮሐንስ እንደሞተ ሰው ወደቀ ይላል። ልሰግድ በእግሩ ላይ ተደፋ ይላል። ከዛ መልአኩ እንዲህ አለ፣ አትደፋ፣ እኔ ከሚሰግዱ ሰዎች መካከል አንዱ ነኝ፣ እንዳንተም ድምጹን ከሚሰሙ ሰዎች መካከል አንዱ ነኝ። ስለዚህ እንዳትሰግድ፣ ይሄ ደግሞ አልፋ የሆነ ኦሜጋ የሆነ የመጀመሪያ የሆነ የመጨረሻ የሆነ ኢየሱስ ይባላል። እሱም የዳዊት መክፈቻ
በእጁ ላይ ያለው የዘላለም የሆነው ኢየሱስ ነው። ስለዚህ አለ አትደፋ አለ። ዮሐንስ ደነገጠና ባየሁትም ጊዜ አለ እንደሞተ ሰው ሆኜ ወደኩት አለ። ልሰግድም ስደፋ እንዳታደርገው አለ። እኔም የሱን መምጫ ከሚጠብቁ ሰዎች መካከል አንዱ ነኝ አለው። ሳቦስ ካታራ ዳባሼ። ስለዚህ ዛሬ በጣም ድንቅ የሆነውን የእግዚአብሔርን ሐሳብን አብረን እንመለከታለን። ወደ ዋናው ሐሳቤ ልምጣ። እንግዲህ እግዚአብሔር በእነኚህ በሰባቱ አብያተ ክርስቲያናቶች ውስጥ ላይ ያበረታታት ቤተክርስቲያን አለች፣ የናቃት ቤተክርስቲያን አለች። ያለውን ደግሞ ትዕግስታቸውንም እየተመለከተ በጣም እጃቸው ላይ ያለው የቀረች ብርሃን እንዳጠፋ በትጋትና በጥንቃቄ መያዝ እንዳለባቸው ያስጠነቅቃል፣ ይመክራቸዋል፣ ይገጽጻቸዋል፣ ያበረታታቸዋል። ኢየሱስ ጌታ ነው። ስለዚህ ማካፍልላችሁ ርዕሱ ምን የሚል ነው ካላችሁ የያዝከው ያንተ ይሆናል የሚል ነው። ኢየሱስ ጌታ ነው። አጠገብ ላይ ያለው ሰው ነካ አድርግና የያዝከው ያንተ ይሆናል ብሎት እስኪ አላወራም። ነካ አድርገው በደምብ ነካ አድርግና የያዝከው ብሎት እስኪ ያንተ ይሆናል ብሎት እስኪ ድገመውና ባህል የያዝከው ብሎት እስኪ ያንተ ይሆናል ብሎት እስኪ ሻባጋዳቦ ሰፍራቲያ ኮሳካታ ያባራባጀ ጠላት ያየ ሟርት ያየ ድግምት ያየ አውሬ ያየ ዘንዶ ያየ የያዝከው ያንተ ይሆናል። ሁለት እጅ ከፍ አድርግና የያዝኩት የኔ ይሆናል በሉት። የያዝኩት የኔ ይሆናል። ስለዚህ እቺ ከሰባቱ ቤተክርስቲያናት መካከል ዛሬ የምንመለከተው የሁለት ቤተክርስቲያን ስርዓቶችን እንመለከታለን። በሳርደስም ያለችውን ቤተክርስቲያንና በፊላደልፊያም ወዳለች ቤተክርስቲያን የሄደው መልእክትን እንመለከታለን። በሳርደስ ባለችው ቤተክርስቲያን ላይ እግዚአብሔር ልጅ ኢየሱስ ክርስቶስ የተናገረውን መልእክትን ላካፍልላችሁ። ስፍራውን በናዝሬቱ በጌታ በኢየሱስ ስም አነባለሁ ከአንድ ጀምሬ። በሳርደስም ወዳለው ቤተክርስቲያን መልአኩ እንዲህ ብለህ ጻፍ፣ ሰባቱም የእግዚአብሔር መናፍስትና ሰባቱ ከዋክብት ያሉት እንዲህ ይላል፣ ስራዬን አውቃለሁ ያው እንደመሆኔም ስም አለ ሞት መሃል። ቁጥር 2 ስራም በአምላኩ ፊት ፍጹም ሆኖ አላገኟትምና የነቃሁን ለሞትም ያለቿን የቀራትን ነገሮችን አጽና። እንግዲህ እንዴት እንደ ተቀበሉና እንዴት እንደሰማ አስብ፣ ጠብቀውም ንስሐም ግባ። ኢየሱስ ጌታ። እንግዲህ ባትነቃ እንደ ሌባ ይመጣብሃለሁ፣ በማናቸውም ሰዓት እንደሚመጣብህ ከቶ አታውቅም። ነገር ግን ልብሳቸው ያላረከሱ በሰርደስ ጥቂት ሰዎች ካንተ ጋር አሉ። የተገባቸውን ስለሆነ ነጭ ልብስም ለብሶ ከኔ ጋር ይሄዳሉ። ድል የነሳም እንዲሁ በነጭ ልብስ ያጎናጽፋል። ስሜንም ከሕይወት መጽሐፍ አልደመሰሰም። በአባቱና በመላእክቱም ፊት ለስሜ ይመሰክርለታለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ቁጥር 7 በፊላደልፊያም ወዳለው ቤተክርስቲያን መልአኩ እንዲህ ብለህ ጻፍ፣ የዳዊት መክፈቻ ያለው የሚከፍትም የሚዘጋም የሌለ ቅዱስና እውነተኛ የሆነ እርሱ እንዲህ ይላል፣ ስራዬን አውቃለሁ፣ ነው ባንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋ አይችልም። ኃይሌ ምንም ትንሽ ቢሆን ቃልህን ጠብቃልና ስሜንም አልካድክምና እነሆ አይሁድ አይሁድ ነኝ ከሚሉ ነገር ከሚዋሹ ከሰይጣን ማህበር አንዳች እሰጥሃለሁ። እነሆ መጥቶ በእግሮች ፊት ይሰግዱ ዘንድ እኔም እንደወደድሁ ያውቁ ዘንድ አደርጋቸዋለሁ ይላል። የያዝከው ያንተ ይሆናል ብዬ ሳገለግል የያዝከው እንዴት ያንተ ይሆናል? ስለዚህ እዚህ ጋር መልአኩ በዮሐንስ በኩል ሆኖ ለዮሐንስ ትእዛዝ ሰጠ። ምን ብሎ? ሳርደስ ላይ ላለች ቤተክርስቲያን እንዲህ ብለህ ጻፍ። ምን ብለህ ጻፍ? እንዲህ ብለህ ጻፍ፣ ስራዬን አውቃለሁ ያው እንደመሆኔ ስም አለ፣ ግን ምን ሆናል? ሞት መሃል። ያ ማለት ደክመሃል፣ ቦታ ለቀሃል፣ ስፍራውን
ለሌላ ሰው አሳልፈ ሰጥተሃል። ስለዚህ ስም አለ። የቀረች ትንሽ ጭላንጭል የሆነች ትንሽ ብርሃን አለች። ይሄ ብርሃን እንዳይወሰድብህ ከእጅ እንዳይወሰድብህ ንቃ። መቼ እንደሚመጣ አታውቅምና ከዛ ስራዬን አውቃለሁ ያው እንደመሆኔ ስም አለ ግን ምን ሆነሃል? ሞትመሃል። ንቃ። ባትነቃ እመጣብሃለሁ። የቀረችውን ያንንን መቅረዝን ምን አደርጋለሁ? ይወስድብሃለሁ። ሶላስ ካታያ እንዳይወሰድብኝ ያስከው ብርሃን እንዳይጠፋ ቦታ አትልቀቅ። ዮሐንስ ክርስቲያኖች ያበረታታል፣ ይገጽጻቸዋል። ብርሃኑ እየጠፋ ነው፣ እንዳትሸወዱ፣ እንዳትወጥቁ። እንደ ትላንት አይደለም ጸሎታችሁ አለ። ዝማሬያችሁ እንደ ትላንት አይደለም አለ። አገልግሎታችሁ እንደ ትላንት አይደለም አለ። እራሳችሁን እያስተካከላችሁ ነው። ለኔ ጊዜ ከልክላችኋል አለ። ስለዚህ መንቃት አለባችሁ። ዘመኑ ክፉ ነው። ሐሰተኛ አስተማሪዎች በእናንተ መካከል አሉ። አይሁድ ሳይሆኑ አይሁድ ነን የሚሉ የሚዋሹ፣ ከሚዋሹ ወገን የሆኑ ከሚያታልሉ ወገን የሆኑ በመካከላችሁ አሉ። እጃቸው ላይ ያለው መቅረዝ እንዳይጠፋ፣ ብርሃኑ እንዳይጠፋ ስለዚህ የነቃ መሆን አለብህ። ስማ ወገኔ፣ ነቅተህ ጸልይ፣ ነቅተህ ተንበርከክ፣ የእግዚአብሔርን ፊት ፈልግ። እግዚአብሔር ያደርግሃል፣ እግዚአብሔር ይሰጥሃል፣ እግዚአብሔር ኃይል ይሆናል፣ እግዚአብሔር ድል ይሰጥሃል። ስለዚህ ስራዬን ፍጹም ሆኖ አላገኟትምና ሰባሻ ከተባራባሽ ችግር አለ ማለት ነው። ይሄ እየጠለቅ እያበላሸ ነው ማለት ነው። ተመለስ ማለት ነው። ተው ማለት ነው። ተስተካከል ማለት ነው። ክፍተት አለ፣ ፍጹም አይደለም ማለት የቱ ጋር ነው? አንተ ይላካ አሜን አለ፣ ጨዋታ አለ፣ አገልግሎት አለ፣ መዝሙር አለ፣ ሱፍ አለ፣ ብዙ ነገር አለ፣ ነቢያት አሉ፣ ቤተክርስቲያን አለች። ግን ኃይሉን ምን አድርጋቸዋል? ክዳቸዋል። የነቃሁን እንዴት እንደተቀበልከዋል፣ እንዴት እንደተቀበልከው አንተ ታውቃለህ። ትላንት ታለቅሳለህ፣ ትጮኻለህ፣ ትንበረከካለህ። አሁን ግን አግኝተህ ረስተሃል፣ ጠግበሃል። ጓደኛ በዛብህ፣ ገንዘብ መጣ፣ ስኬት መጣ፣ ብር መጣ። ስለዚህ አላችሁ እኔን አቃልላችኋል። ሰርደስ ብዙ ችግር አለ። ሐሰተኛ አስተማሪዎች በሐሰት ክርስትና ላይ የተመሰረተውን የሚያስተምሩት በርቷል። ስለዚህ እናንተ ጥቂት ሰዎች አላችሁ፣ ኃጢአት ላይ ያልተደበለቃችሁ ስንት ሰዎች፣ ጥቂት ሰዎች አላችሁ። ብርሃኑም ደግሞ ሊጠፋ ነው። እቺ ብርሃን እንዳጠፋ አጥብቃችሁ ያዙ። እኔ ማጋ ነው ሰው አለ፣ ክርስቲያን አለ፣ የሚጸልይ ሰው የለም፣ የሚንበረከክ ሰው የለም፣ ለጌታ ክብር የሚኖር ሰው የለም። አሜን ይወማን ወማ አሜን የሚል ሰው ሞልቷል፣ አገልጋይ ሞልቷል፣ ዘማሪ ሞልቷል። ግን ደክሟል፣ ጉልበት የለውም። መጮ ብቻ ነው፣ መጮ ብቻ። ልምጣለ ሱፍ አለ፣ ጠጉር ተበጥሯል፣ ነቢይ ነኝ ይላል፣ መሪ አለ፣ ቸርች አለ፣ ሴራሚክ አለ፣ መሳሪያ አለ። ግን የጸሎት ህይወት የለም። ያላረከሱ ሰዎች አሉ ማለት ምን ማለት ነው? ያ ማለት ጥቂት ሰዎች አሉ ማለት ከመቶ 1% ማለት ነው። እያጠፋችሁ ነው፣ እያየሁ ነው፣ ዝም ብያለሁ። አሁን ግን መቼ እንደሚመጣ አታውቅም። እንዴት እንደተቀበልከው
አንተ ታውቃለህ። ስለዚህ ተስተካከል። ያስመስላል። ሳርደስ ላይ ያሉ ሰዎች እኔ ጋር ከደረሱ በኋላ የእግዚአብሔር ሰው ሰላም ነህ ዳና ነህ እንዴት ነህ ይላሉ። ያ አቤት 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 አቤት። ስሙልኝ፣ ይሁድ ሲደርስ ፊታችን ምን እናደርጋለን? እንታጠባለን፣ ቅባትን እንቀባለን፣ መልካችን ያምራል። ያ ከሰኞ ጀምሮ እስከ አርብ እስከ ቅዳሜ የምንሰራቸው ስራ ሁሉ ጥል አለ፣ ክርክር አለ፣ አድመኝነት አለ፣ ጥላቻ አለ። አይታችኋል። ስለዚህ መጣና እንዲህ አለ። በዮሐንስ በኩል መልአኩ መጣና ለሰርደስ ቤተክርስቲያን እንዲህ ብለህ ጻፍ፣ የነቃሁኝ የቀረችውን መቅረዝን እንዳልወስድብህ። ምን በል? የነቃሁኝ ካልሆነ እንደ ሌባ ይመጣብሃል። ያለችውን ትንሽ ብርሃኑን ምን አደርጋለሁ? ከእጅ ይወስዳለሁ። ዳክማል እኮ አዳከማ አንተን። በቃ በድንገት ኢየሱስ ከመጣ አንተ ቦታን ለቀ መገኘት የለብህም። ቦታን አትልቀቅ። አጠገቤ ያለው ሰውን ያዛርግና ቦታን አትልቀቅ በሉት እስኪ። በደም አውራ እስኪ። ቦታን አትልቀቅ በሉት እስኪ። እሺ ልጨርስ ስብከቴን ላጠቃልል። ያስካው ያንተ ይሆናል ሲባል እንዴት? በምን? ለምሳሌ በፊልድልፊያ ባለች ቤተክርስቲያን ላይ ስራዬን አውቃለሁ፣ እነሆ ባንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋ አይችልም። ስራዬን ምን አደርጋለሁ? አውቃለሁ። ሃኖ ሶደ መበጦደ መበጣዋቶደ የት እንደዋልክ ምን እንደምሰራ አውቃለሁ። ስለዚህ ባንተ ፊት የተከፈተ በር ሰጥቻለሁ። ኤቤካ ካላም ኪሰን ኪሲተካ ኪሳለታት እንደ ሸፓርግና እስኪ ሸፓይ ቤት ተቆጣ ፖስት ካታባራባሽ መልእክት አለ። የተከፈተው ያንተ በር በጠላት እጅ ላይ በኢየሱስም አይዘጋም። ወይ ቆይ ይሄ በር ለማን ነው የሚከፈተው? መጨሽ ደናሚዝ ጥሻላ ከመጨሽ ሲሙልኝ ስራዬን አውቃለሁ፣ እነሆ ባንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋ አይችልም። ኃይል ምንም እንኳን ትንሽ ቢሆንም ስምን አልካድክምና። ስለዚህ ለስሜ ስትል መከራ ተቀብለሃል፣ ለስሜ ስትል በሰዎች ተሳድበሃል፣ ለስሜ ስትል ዝቅ ብለሃል፣ ለስሜ ስትል ከሰዎች ወደ ኋላ ቀርታል። ለዚህ አለ እነሆ አለ ባንተ ፊት አለ የተከፈተ አለ በር አለ ሰጥቻለሁ አለ፣ ማንም ሊዘጋ አይችልም አለ። እንቆላታ ይጎጡ ፈሞዮ